ሰላም ነው። እንኳን ደህና መጣሽ። ለምንድን ነው የምትጠመቁት? ደህና ነሽ ወይ? እንኳን ደህና መጣሽ እያልኩሽ መልስልኛል እኮ። መጀመሪያ ሰላምታ ይመልሽልኝ። እሺ ደህና ነኝ። ኦኬ በጣም ጥሩ። ሰምተሽዋል ጥያቄያችንን? አላህ እግር አለው ብለሽ ታምኛለሽ? እሱ አሁን የጠየቁትን መልስልኝ። እሱ ያስበው ስለ አላህ ነው የተማርሽው መስጊድ ውስጥ ወይስ ደግሞ ስለ ክርስቲያኖች ለምንድን ነው የሚያጠምቁት ብላችሁ ነው የተማራችሁት? መልስ የለክም ወይስ አለክ? አሁን ልጅየው እኔ አለኝ፣ ችግር የለውም። አንቺ ግን መስጊድ ውስጥ ስትማሪ አንቺ መስጊድ ውስጥ ስትማሪ ተረጋጊ። አንቺ መስጊድ ውስጥ ስትማሪ ስለ አላህ እግር ነው የተማራችሁት ወይስ ደግሞ ክርስቲያኖች ለምንድን ነው የሚያጠምቁት ብለሽ ነው የተማራችሁት? መልስ ከሌለው የለውም በላይ እስቲ መልስልኝ። ለዚህኛው ለምንድን ነው የምትጠመቁት? ወይስ ሙስሊም ሆናችሁ? መልስልሻለሁ፣ ምንም ችግር የለም። መልስልሻለሁ። አንቺ ስለ አላህ እግር መመለስ ትችያለሽ? መልስልኝ፣ የጠየቁትን መልስልኝ እስቲ መጀመሪያ። እኔ እኮ ስለሱ ንገረኝ ሄዳልኩ የጠየቁትን ልትመልስልኝ የምፈልገው መጀመሪያ እኔ ጥያቄ የጠየቅኩ ነበረ። በቃ ችግር የለውም። ጥያቄ ብቻ ነው ያለሽ፣ መልስ መመለሳችን። እሺ በቃ እሺ፣ አንዴ ሚውት አድርጊና ጥያቄ መጨረሻ ላይ ጠይቂያለሽ፣ መጨረሻ ላይ ይመለስልሻል። አያችሁ፣ ምንም አያስተምሯቸውም ስላላ። ክርስቲያኖች እንዴት እንደዚህ ያደርጋሉ፣ ክርስቲያኖች እንደዚህ ያጠምቃሉ፣ ክርስቲያኖች እንደዚህ ያመልካሉ፣ ክርስቲያኖች እንደዚህ ይሰግዳሉ። የሚያስተምሩት መስጊዷቸው ውስጥ ይህን ብቻ ነው የሚያስተምሯቸው። ስላላ አያስተምሩ፣ ስለ እግሩ አያስተምሯቸው። ስለ እጁ አላህ ድፍን ነው ወይስ ጠጣር ነው ወይስ ቀዳዳ ነው ወይስ ማስገቢያ ማስወጫ አለ የሚለው ከስር ትብርጃለሽ። ምን ችግር አለ? እንደ ጭቅጭቅ ሆነ የፈለግሽው ምንም ስለ አምላካችሁ አታውቁም። በቃ አላስተማሯችሁም ሙስሊሞች፣ በሚገርም ሁኔታ ማለት ነው። ያስተማሯችሁ እንዴት ክርስትና ላይ 1000 ጥያቄ መጠየቅ ትችላላችሁ ብለው ወረቀት ጽፈው ይሰጧችኋል። እሱን ትሸመድዳላችሁ። ከዛ በኋላ እዚህ መታችሁ እንደ ጋሪ ፈረስ የተጫናችሁበትን አራግፋችሁ ትሄዳላችሁ ማለት ነው። ይሄ አያዋጣም። በነገራችን ላይ አንቀው እስልምና ውስጥ እንዲቀመጡ አንቀው የያዙበት አንደኛው መንገድ የመጀመሪያው ይሄ ነው። የምታውቁ ከሆነ ትመልሱላላችሁ። እሺ ማሂር አለ? ጥያቄ ካላችሁ መጨረሻ ላይ ትጠይቃላችሁ። አሁን ጥያቄያችንን መመለስ የምትችሉ ብቻ ሙስሊሞች፣ ወይም ደግሞ በተመሳሳይ ቶፒክ ችግር የለውም ትጠይቃላችሁ። በተመሳሳይ ቶፒክ ከሆነ የእኛ መልሳችሁ እናንተም በተመሳሳይ ቶፒክ መጠየቅ ትችላላችሁ። እንደዛም ስለሚቻል ማለት ነው። ማሂር አለ? ሁልጊዜ ማይኩን ሚዩት አድርጎ ነው የሚማረው ልጅ። መልካም ትንሽ ቀጥሎ። ይሄ አካል ምንድን ነው? አሁን እንደዚህ አይነት አካል ነቢያቶች አልሰበኩም። ሉክ እንደዚህ አይነት አካል ነቢያቶች አልሰበኩም፣ ሐዋርያቶች አልሰበኩም። ህያው እግዚአብሔር የላካቸው ህያው አምላክ የላካቸው መልእክተኞቹ እንደዚህ አይነት ጣዖት ተቃውመው ነው እንጂ የመጡት ሰብከው ይህንን አምልኩ እያሉ አይደለም የመጡት። ነቢያቶች በሙሉ ጣዖታትን ተቃውመው ነው የመጡት። ከጣዖት ሽሹ እያሉ ነው ነቢያቶች ሐዋርያቶች የመጡት ማለት ነው። ሙስሊሞች ደግሞ የሚያመልኩት አንፎርቹኔትሊ ይህንን ጣዖት ነው ማለት ነው። ለዛውም ያልተሟሉ አካላት ያሉት ጣዖት፣ ጭንቅላት የሌለው ጣዖት። ጀሚል ደግሞ እንዳለው ግራ እጅ የሌለው 2 ቀኝ እጅ ያለው ሞንስተር ነው ይሄ አይደለ? የሚያስፈራ የሆነ ፍጡር ነው የሚመስለው። ሉክ አሁን አንድ አካል 2 ቀኝ እጅ ያለው በግራ በኩል የለውም። አሁን ጀሚል በአይምሮ የሳለው አካል 2 ቀኝ እጅ ያለው በግራ በኩል ምንም ነገር የለው። አሁን የምር ይሄ አይምሮ ተቀብሎ ታመልከዋለህ? በሽር ጀሚል ማለት ይሄ የሚመለክ ነው፣ ይሄ አምላክ ነው ተብሎ የሚመለክ አካል ነው ይሄ። አሁን በአንድ በኩል 2 ቀኝ እጅ አለው፣ በአንድ በኩል ደግሞ እጅ የለውም የሚል ነገር እኮ ማንም አልወጣኝም። እንደዛ የሚል አልክ እኮ ለአላህ ግራ ይመለክለትን ቀኝ እጅ ነው ያለው። እሺ ችግር የለም ይሁን። እሺ በጣም ጥሩ። እሺ ይሁን። እሺ ግራ እጅ አለ። እሺ 2 ቀኝ እጅ እንዳለው ቆይ አንዴ ጀሚል፣ 2 ቀኝ እጅ እንዳለው ራስህ ተናግረሃል። 2 ቀኝ እጅ እንዳለው ተናግረህ ዝም ብለህ አንተ የተናገርከውን ኤግዛክትሊ አንተ የተናገርከውን የደገምኩልህ። አሁንም እኮ መስማማት እንችላለን። የኔን ሀሳብ ካልተረዳሁ ወይ የአንተን ሀሳብ ካልተረዳሁት በማውራት መግባባት እንችላለን። ምንም ችግር የለውም።
በቃ ችግር የለም። እሺ አንተ የተናገርከውን ድገም። ፈጣሪ ላይ ዝም ብለህ አውርተህ ችግር የለውም ትላለህ። ቀጥል። እሺ አንተ ድገምልኝ። ተሳስቻለሁ፣ እየቀጠፍኩ ነው፣ እየዋሸ ነው ብለህ መናገር ነው ያለብህ እንጂ ፈጣሪ ላይ የፈለግከውን አውርተህ ችግር የለውም ብለህ ማለፍ አችልም። አላህ ሁለት ቀኝ እጅ ነው ያለው ወይስ አይደለም? ቆይ ምንም እንደዚህ ስለ የትም አትሄድም። ችግር የትም የምታመልጥ አይመስልም ነው ጀሚል። የፈለገ ፖለቲካ ሰው ይሄን ተክናችሁበታል፣ እናውቃለን። የፈለገ ነገር ተናገር። አንተ ከተናገርኳት ግን 5 አልቀነስኩም አልጨመርኩም። አላህ ግራጅ አለው ወይስ የለውም? ሚያይ ሰው ይፈርዳል፣ ችግር የለውም። እኔ እንደዛ ጭንቅላት አላቸው እነሱ፣ ችግር የለውም። አላህ ግራጅ አለው ወይስ የለውም? አላህ ሁለቱም እጆቹ ቀኝ ናቸው። ግራስ? ግራ የሚባል ነገር የለም። እና እኔ ምንድን ነው ያልኩት? ከዚህ የተለየ የተናገርኩት ነገር አለ? አንተ ያልከውን ልንገር። በአንድ በኩል ቀኝ እጅ እንዳለው እና በሌላኛው በኩል ደግሞ ምንም አይነት እጅ እንደሌለው ነው የተናገርከው። ሁለቱም እጆቹ ቀኝ ናቸው ወይስ አይደሉም? ሁለቱም እጆቹ ቀኝ ናቸው እላለሁ። ግራ እጅ አለው የለውም? ግራ እጅ አይባልለትም እላለሁ። በቃ ይኸው አሁን ተመልካች ይፈርዳል። የተባልለት ቢባልለት ካፊር ያስብለዋል። ለምሳሌ አላህ ይሄኔ አላህ ግራ እጅ አለው ቢል አንድ ሰው ያ ይታያል። አሁን ሰለማክፈር ብዙ አይነት መስፈርቶች አሉ። ያ መስፈርቶች ይታይለታል። ብዙ አይነት ነገር አለ። አይተው ይህን ነገር የሚያደርጉት የማክፈር መሳሪያ ትልቅ ነገር በቀላሉ ብሎ የሚያምን ቢያስተምርስ መምህርም ሆኖ አምላካችን አላህ ግራ እጅም አለው ብሎ ቢያስተምር ነገርኩ እኮ። የተክፊር መሳሪያ በጣም ትልቅ የሆነ ነጥብ ነው። በዛ ነጥብ ላይ የትኛውም ሰው ገብቶ እንዲያደረገ ሰው እንዲሆናል እንዲያደረገ ሰው እንዲሆናል ብሎ መናገር የለበትም። አሊሞች አይተው አብሰልስለው አውጥተው አውርደው ነው ያንን ሰውዬ ይህ ሰውዬ ከእስልምና ወጥቷል፣ ይህ ሰውዬ ሙስሊም ነው ብሎ ሊናገሩ የሚችሉት የእስልምና ሊቅ የሆኑ አካላቶች ናቸው። ስለዚህ ተሳስቷል። ግን ግራ እጅ አለው በማለቱ ግራ እጅ አለው በማለቱ ያው ተሳስቷል። ካልታረመስ አልታረምም ቢል ከስተቱ ያንን አሊሞች አዩና ይፈርዱበታል። እናመሰግናለን። ክርስቲያን ጋር ሄድ መሐመድ ላይ ፍረዱበት። አሁን ነብይህ ላይ ነው የፈረድከው። ለመን አልሰማልከን። መሐመድ ላይ ነው ያከፈርከው፣ መሐመድን ነው። እሺ ወንድማችን ሶሪ በጣም እንግዲህ እሺ ምን ይላል መሰለ ሳይ ሙስሊም 2788 ኤ ላይ አብደላ ኢብን ዑመር እንደተረከው ያለ መልእክተኛ እንደዚህ ያለ ይላል አላህ ዘ ኤግዛልትድ ኤንድ ግሎሪየስ ውድ ፎልድ ዘ ሄቨን ኦን ዘ ዴይ ኦፍ ጀጅመንት ኤንድ ዘን ሂ ውድ ፕሌስ ዘም ኦን ሂዝ ራይት ሃንድ። አላህ በቂያማ ቀን ሰማይን ከጠቀለለ በኋላ በቀኝ እጁ ያደርገዋል። ከዛ እንደዚህ ይላል አንደሎር አንዴ ምን ሀሳብ አለ ጀሚል እዚህ ጋር? እስኪ ምን አረብኛውን ክፈትልኝ እስኪ፣ እንግሊዝኛው በደንብ አይገባኝ። እሺ እከፍትልሃለሁ ላንብብላቸው እና መጀመሪያ ከዛ በቀኙ ከጠቀለለ በኋላ ሰማይን በእጁ ላይ ያደርግና እኔ ጌታ ነኝ ከኔ በላይ ማንም የለም እያለ ይናገራል። ሂ ውድ ፎልድ ዘ እርዝ ፕሌሲንግ ኢት ኦን ደ ሌፍት። ከዛ በኋላ ምድርን ደግሞ ይጠቀልላትና በግራ እጁ ያስቀምጣታል። ኦን ደ ሌፍት ሃንድ ኤንድ ሴይ አይ አም ደ ሎርድ፣ እኔ ጌታ ነኝ ይላል። ይኸው ሙሐመድ ምንድን ነው ማለት ነው? አላህን ግራ እጅ ሰጥቶ ግራ እጅ ያለው ነው የሚያመልከው ማለት ነው። ከአንተ አላህ የተለየ አላህ ነው የሚያመልከው ሙሐመድ። ይህ ሀዲስ ይፈሰራል በሌላ ሀዲስ። ምን ይላሉ? በሌላ ቦታ ላይ ደግሞ ሁለቱም እጆቹ ቀኝ ናቸው የሚል ሀዲስ አለ። ሌላ ሀዲስ ማለት ነው። ስለዚህ ወይ ይጋጫል ወይም ደግሞ አላህ ሁለት ቀኝ እጅ አለው አንድ ግራ እጅ አለው። እዚህ ጋር የተናገሩት ይህን ሀዲስ የተናገሩት ለሰዎች ለማስረዳት በሚል ነው እንጂ ቀኝና ግራን እያስቀመጡ አይደለም። ማስረጃ ለሰዎች ለማስረዳት ነው የተናገርኩት ያለበትን ማስረጃ ይኸውና፣ ሌላ ቦታ ላይ ሄደው ሁለቱም ማስረጃ ለሰዎች ለማስረዳት ነው። አዳምጥ። ያኛውን ላለመሆኑ ይህንኛውን ለሰዎች ላስረዳ ብዬ ነው አላህ ግራ እጅ አለው ያልኩት ብሎ የተናገረበትን እና ከፍትልና ሂምሌት ትሆናለህ እንደለመድካት በየቀኑ እኛ ቤት ገብቶ መዋረድ ብርቅ አድርገዋል። ነገርኩህ። ማስረጃ ክፈታው። ቅድምን ብለሃል። ቆይ ቅድምን ብለሃል። ለአላህ ግራ እጅ ያለው ተብሎ አይነገርም። ታገስን አይነገርም ብለህ ሸምጥጠሃል።
አሁን ደግሞ ምናልክ ግራ እጅ እንዳለው ሲመጣብህ አይ ሰዎችን ለማስተማር ነው አለ። ቅድም በፍጹም ላላ ግራ እጅ አለው ራሱ ተብሎ አይነገርም ነበር ስትል የነበረው ስህተት ነው። በደንብ አስተውሉ ወንድም ውዶቼ፣ ከሰው ያላችሁ አላ ግራ እጅ አለው ማለት ስህተት ነው ስለነበረ ሐዲስ በሐዲስ ይፈሰራል። በእናትህ አዳምጥ፣ አትንቀልቀል፣ ቆይ አትቸኩል። ሳሂህ ሙስሊም ላይ ነው ያመጣንለት አላህ ግራ እጅ እንዳለው ቀኝ እጅም እንዳለው ሳሂህ ሆነ ሐዲስ ላይ ሳሂህ ሙስሊም ላይ ነው ያመጣነው። አሁን ምንም ወሬ ሳታወራ መረጃ ብቻ ክፈት። ኢቭን ከዑለሞችም መረጃ ክፈት። ቀጥል። የአላህ ሁለቱም እጆቹ ቀኝ ነው የሚል ሐዲስ አለ። ሌላ ሐዲስ ማለት ነው። ምን አገባኝ ይኖራል ወይም ግጭት ይሆናል። እኔ እኮ ሙስሊም አይደለሁም ወንድማችን፣ እኔ ክርስቲያን ነኝ። ሐዲስ ደግሞ በሐዲስ እኮ ክፈት፣ መረጃ ክፈት። መረጃ ሳከፍት እኔ ቤት ዝም ብላ አታውራ። ሁለት ቀኝ እጅ ያለው ብትለኝ ተጨማሪ መረጃ ነው ለእኔ እየሰጠኝ ያለው ወንድሜ። እኔ ሙስሊም አይደለሁም። ሁለት ቀኝ እጅ ያለው ብትል 80 ብትል ለእኔ ፖይንት ተጨማሪ ለእኔ መረጃ እንጂ ብትሰጠው። ቆይ አዳምጥ። ሁለት ቀኝ እጅ ያለው ብለው የሚፈቱበትን አውቀዋለሁኝ። አንተ በምትለው አይደለም እነሱ የሚፈቱት። አንተ በምትለው እንደማይፈቱት መረጃ አንጣ። ይሄንኛው ግራ እጁ አይነገርም ያሉበትን መረጃ አንጣ አልኩህ። ሁለት ቀኝ እጅ ያለው የሚል አለ። አዎ፣ አንደኛ ኮንትራዲክሽን ይሆናል። ሁለት ቀኝ እጅ ነው ያለው ብሎ መሐመድ ሲያበቃ መልሶ ግራ እጅ አለው አለ ብዬ ግጭት አመጣብሃለሁ። እኔ ሙስሊም አይደለሁም፣ ሁለቱንም አልቀበልም። ይሄንንም አልቀበልም። ግራ እጅ ያለው የሚለውንም ቀኝ እጅ ያለው የሚለውንም እኮ አልቀበልም። እኔ ዛጋ ሁለት እጅ ያለው ቀኝ ብትል ግጭት ነው። ስለዚህ መሐመድ ዝም ብሎ ያወራል ማለት ነው። ግራ እጅ የለውም ብሎ ሲያበቃ መልሶ ደግሞ ግራ እጅ ያለው የሚል ነው። ቀኝ እጅ ነው ያለው ሁለት እጅ ብሎ ሲያበቃ ግራ እጅ ያለው ይላል ብዬ አመጣብሃለሁ። ሙስሊም ካልሆንክ የራስን ሙሐመድ ምላስ ላይ ስላስቀመጥክ እችን ንግግር ሙሐመድ ምላስ ላይ ስላስቀመጥክ ግራ እጁ ያለው ለማስረዳት ነው እንጂ እንዲህ ነው ያልኩበት ካለ ብሎ ያለበት ካለ ለዚህ ስራ ቆማለሁ። በሽር የበሽር ልጅ አንተ እሱ መስረጃ ካመጣ ሙሐመድ እንደዛ ያለበትን ካመጣ በደንብ አስተውል። እኔ ይህንን ያልኩ ግራ እጅ አለው ያልኩት አይ እዛ ጋ ሁለት ቀኝ እጅ ያለው ለማስረዳት ነው ያለበትን ሙሐመድ ካመጣ ነዚህ ስራ ቆማለሁ። ቀጥል። ሜዳውም ፈረሱ እናንተ ነው። እንደዛ ያለበት የለም። ነገር ግን ሐዲስ ከሌለ ታዲያ ምትለን ሐዲስ ምን አድርግ ነው ምትለን? እኔ እንዳዳመጠው ከሌለ ምንድን ነው ምትለን? እኔ እንዳዳመጠው ታዳምጠኝ። ከሌለ የለም እኮ ነው በቃ። ሐዲስ በሐዲስ ይፈሰራል። ሲጀመር መች ማዳመጥ ትችላላችሁ? ሐዲስ በሐዲስ ስለሚፈሰር በዚህ ሐዲስ እያመጣ ነው የምንፈሰረው። ሐዲስ በሐዲስ ስለሚፈሰር ያንን ሐዲስ አንድ ሐዲስ አንድ ቦታ ላይ ካገኘ አንድ ቦታ ላይ ያለውን ሐዲስ በአንድ ቦታ ሐዲስ ነው የምንፈሰረው። ቴንኪ በቃ ሙሐመድ አንዴ ደስ ሲለው ሁለቱም ቀኝ እጅ ነው ይላል። አንዴ መለስ ብሎ ደግሞ ግራ እጅ ያለው ቀኝ እጅ ያለው ይላል። ስለዚህ ሙሐመድ ደስ ያለው ነው የሚናገረው። እናመሰግናለን። ግጭት ነው ግን በአንተም ስማማለሁ። በአንተም ስስማማ ደግሞ ምንድን ነው በአንተም ስስማማ አላህ ምን ይሆናል ማለት ነው? ሬጉላር ሼፕ ቀኝ ሁለት ቀኝ ያለው ግራ የሌለው ይሆናል። እናመሰግናለን። በደንብ አስተው አላህ ጀማል የሚያመልከው አካል ምንድነው? እሱ ግራ እጅ የሌለው ሁለት ቀኝ እጅ ያለው። አይምራችሁ ውስጥ አሁን አስቡት። ግራ እጅ የሌለው ሁለት ቀኝ እጅ ያለው ይሆናል ማለት ነው። በሰው አእምሮ አይታሰብም። ወንድ ልጅ አያመልክም። ይታሰባል። ማስረጃ ኦኬ። እስልምና ለቀህ ትወጣለህ። በአይምሮ እንደሚታሰብ ብሰጥህ ተወራረድ ከኔ ጋር። በእስልምና አልወራረድም። በእስልምና መወራረድ አይቻልም። ሃይማኖታችን ታዲያ ምንድን ነው እሱ? አምላክህ ምንም ሳታካዳ እኔ ጋር እየተማርክ ምንድን ነው የምትፎክረው? ካዳ የአንተ አላህ በአይምሮ እንደሚታሰብ ልስጥ። እኔ እስልምና መለቀው
አዳምጠኝ። እስልምናን ቁማራ ሲይዤ አይደለም የምናገረው። እስልምና ይሻላል። እኔስ የምታነሱት አርጉመንቶች እንደሚመጣባችሁ ወቁ። ጥያቄ ስትጠየቁ ለምን ይገርማል። ግን የሚገርመው ምንድን ነው? አንዳንድ ጊዜ መሀይምነትን ጌጥ አድርጋችሁ ሙስሊሞች በተቻለ መጠን ማለት ነው መሀይምነትን ጌጥ አድርጋችሁ አታያዙት። አለማወቅ ችግር የለውም፣ ችግር ላይ ኖረው ይችላል። ዴቨሎፕ መሆን የሚችል ነው። እውቀት በጊዜ ውስጥ የሚመጣ ነው። ግን መሀይምነታችሁን እንደ ጥበብ አታያዙት። ቀረሮ ቀጥል። አላህ እግር አለው ብለህ ታምናለህ አንተ? እንደዚህ የሰውነት አንድታችን ጥያቄ ጠይቃ ነበርና ለምን ጥያቄ ስትጠየቁ አትመልሱም ነው? ኦኬ፣ የኔ ጥያቄ ትመልስልኛለህ? መጀመሪያ የጠየቁ እኔ አንተን ጥያቄ ለመመለስ አይደለም የገባሁት። ጥያቄ ስትጠየቁ ግን ጥያቄ አትመልሱም። ኦኬ፣ ጥያቄ ለመጠየቅ ነው የገባው ወይስ የአንተን ጥያቄ መመለስ ትችላለህ? የተጠየቀውን ጥያቄ ለምን አትመልሱም ነው? ክርስቲያኖች ለምን ይጠመቃሉ? ጥያቄ የምንቀበልበት ሰዓት አለው። ጥያቄው መለስ ያስፈራችሁ ለምን አትመልሱም? በማል እየመለሳችሁ ሂዷል። በነገራችን ላይ እንደዚህ አይነት ባለጌዎች ምንድነው ለመረበሽ እኮ ስለሚመጡ እኮ ነው። ኤሬስ ፓራፍሬዝ አድርገው ቶፒኩን ሚውት ማድረግ ነው ስራችሁ። ያ አንድ ሙስሊም አንድ ልብ ያለው ሙስሊም ማለት ነው የዛሬዋን ጥያቄ አንዷን እንኳን በስትክክል መመለስ የሚችል ሙስሊም የለም። በነገራችን ላይ የምታመልኩትን አምላክ አታውቁም። የምታመልኩት አምላክ ጣዖት ነው። ከጣዖት ውጡ። እናንተ ወንድ ልጅ ምናምን አታምልኩ ነው። እሱ ነው አይደለ የገረማችሁ? ለምን? ክርስቶስን ስላልተረዳችሁት፣ ክርስቶስን ስላላወቃችሁት። እናንተ አካለ ጎደሎ ጣዖት ነው የምታመልኩት። ያልተሟላ አካል ያለው ሉክ ጭንቅላት የሌለው ግራ እጅ የሌለው አሁን ደግሞ ጀሚል እንዳለን ማለት ነው። የእሱ ደግሞ ጭራሽ ግራ እጅ የለውም፣ ሁለት ቀኝ እጅ ነው ያለው፣ በአንድ ሳይድ የሌለው። ይሄ ምንድነው የሚባል ፊልም አለ፣ ጠፋብኝ ርዕሱ። እንደዚህ አይነት አካል ነው የምታመልኩት። ይሄ አይደለም ልታመልኩት ይቅርና ስታስቡት እንኳን የሚያስፈራ አካል ነው። በነገራችን ላይ ሰው ከእንደዚህ አይነት ጣዖት አምልኮ ውጡ፣ ከእንደዚህ አይነት ጣዖት አምልኮ ውጡ ነው። ጥያቄ ስትጠየቁ ቢያንስ መልሱ። ቀረሩ ለማወቅ ነው። ችግር የለውም። እንዳትወርድ ትጠይቃለህ። እንዳትወርድ ታደርጋላችሁ እኮ በቃ ሚውት አድርግ። አሁን ትጠይቃለህ። አሁን አንዴ እኛ እንጨርስ። መጀመሪያ ትጠይቃለህ። አንዴ ሚውት አድርግ እና ጠብቅ። እኛ የራሳችንን ቶፒክ መጀመሪያ በደንብ አጠቃለን ጠይቀን ሙስሊሞችን የሚመልስ ሙስሊም የሚያይ መስጊድ ውስጥ የተማረ ስላላህ የተማረ ሙስሊም ነው የምንፈልገው እኛ። እናንተ እንዳለ ምንድነው ያሸከሟችሁ? ጥያቄ ነው። እናንተ ጥያቄ ተሸካሚዎች ናችሁ። ስለዚህ እናንተን ጥያቄ ደግሞ ሁልጊዜ የያዛችሁትን ጥያቄ አራግፋችሁ መሄድ ስለሆነ ችግር የለውም፣ ታራግፉታላችሁ። ግን እስኪ ስላላህ የተማረ ሙስሊም ከመጣ ደግሞ እናያለን ማለት ነው። ኦኬ ሶ ይሄንን አካል ለምን ታመልካላችሁ ነው የኛ ጥያቄ። ድፍን የሆነ አካል አንድ ሌላ እንትን ልጨምርላችሁና እጅግ በጣም በርካታ ሊቃውንቶች ናቸው ይሄን ነገር የተናገሩት ማለት ነው። አላህ ማስገቢያ ማስወጫ የሌለው አሰመድ የሚለውን ማስገቢያ ማስወጫ የሌለው ድፍን ብለው የተረጎሙ አንዱ የሁለት አይደለም፣ እጅግ በጣም በርካታ የኢስላም ሊቃውንቶች ናቸው። አንድ ላሳያችሁና እኔ የተረዳሁት በዚህ መጠን አምላካቸውን አለማወቃቸው በጣም የሚገርም ነው። እንዳለ እኮ ነው የማያውቁት። ያ በጣም በሚገርም ሁኔታ አሰመድ የሚለውን ድፍን የሚለውን ነገር የሚረዱበት መንገድ ሁላ በምሳሌ እየሰጡ ነው። ለምሳሌ it has also been said that it refers to he who has no cavity. ይሄ አሰመድ የሚለው ማለት ነው። hence the term ሰመድ for the stopper of a bottle። ለምሳሌ የጠርሙስ ክዳን ምን ይባላል? ሰመድ ይባላል። ለምን? ስለማያስገባ ማለት ነው። የተከደነ ስለሆነ ስለማያስገባ ምንድነው ማለት ነው? ስቶፐር የጠርሙስ ክዳንን እንደ ምሳሌ ያመጡት አላህን ለመግለጽ ማለት ነው። ኤንድ ሰምሲንግ ሙሳማድ ሚኒንግ ሶሊድ። ሙሳማድ ማለት ልክ እንደ ሶሊድ ጠጣር ነገር ማለት ነው። ዊዛውት ኤኒ ሶፍትነስ ምንም ልስላሴ የሌለው። ይሄ ሙስሊሞች አምላካቸውን የገለጹበት እንትን ነው። አኮርዲ ኢብን ቁጠይባ
እስካሁን እኮ ቁጭ አድርጌ ሳስተምር ነበረ። ጀሚል አንተ ሚዩት አድርግ። በቃ የምታውቀው ነገር ስለሌለ አንድ ሚዩት አድርግ ፕሊስ። ወይ መጽሐፋችሁን አታውቁ ወይ አላስተማሯችሁ። ሽኛ ምን እናርጋችሁ? ልቀጥል። ኢብን ቁጠይባ ሰይድ አኮርዲንግ ቱ ዚስ ኢንተርፕሬቴሽን ኢብን ቁጠይባ እንደተናገረው የዚህን ትርጉም ማለት ነው አሰመድ ሪፈርስ ቱ ኤ ስሙዝ ስቶን ዛት ዳዝ ኖት አብዞርብ ደስት፣ ጠጣር ድንጋይ ምንም አይነት አቧራ የማይቀበል ፍሮም ዊች ነቲንግ ኢንተር ኖር ኤግዚት፣ ምንም ነገር የማይገባበት ምንም ነገር የማይወጣበት ነው አላህ። ይሄ ነው የእናንተ አምላክ የሙስሊሞች አምላክ ማለት ነው። ይሄንን አካል ለምንድን ነው እንዴት ነው የምታመልኩት? አሁን ይሄ የሚመለክ አካል ነው ወይ ነው የኛ ጥያቄ። ሙስሊሞች ይህንን ምን ብላችሁ ነው የምታመልኩት? ራሱ ያንብበው እስኪ ክርስቲያን ውሸት ነው እያለ ስለነበረ ጀሚል እንዲያነባ አድርገው። ኧረ ከፍትለታለሁ። ከጠበሪ ልጀምርለት፣ እነሱ የሚያውቁት እሱ ስለሆነ በደንብ ተፍሲራ ጠበሪ ልጀምርላቸው። የአሁኑን ራሱን አረብኛ አድርገህ ክፈትልኝ። በጣም የዋሻ ነው። ሙስሊሞች ውሸትስ ይወጣየ ለመዋረድ አትቸኩል። አንዴ ተረጋጋ እስኪ፣ አንዴ ተረጋጋ። እውነት እንደማሰጠኝ አምናሃል ማለት ነው። አውርተህ ሳትጨርስ ትዋረዳለህ። አንብብ። እሺ ከየቱ ጋር ልጀምር? ከዚህ ጀምሮ አንብብ እስኪ። ዋህዱ ወአመ ሰመዱ ሰመድ ብሎ ማለት አለ ፈቂለ ተብሏል። አዳምጥ። ተብሏል ተብሏል ማለት እነማን ናቸው? ይሄ ስለ ናህው የሚባል ትምህርት አለ። ናህው ብሎ ማለት ስለ አረብኛ የሚያወራ ነው። የአረብ ሊቆች ማለት ነው። የአረብ ሊቆች እሱ ሰመድ ብሎ ማለት ፊዕሉን ስራ ነው፣ ተግባር ነው። ይሄ ስለ አረብኛ ነው እያወራ ያለው። ስለ አረብኛ ስለ ቃሉ ቢማዕና መፍዑሉን መፍዑል በሚለው ትርጉም ነው ማለት የተሰራበት ከሚለው ነው የተመጣው። ሚን ሰመደሁ ኢዛ ቀሰደ አይ ሁወ ሰይዱ አልመቅሱዱ ኢለይህ ፊ ልሐዋኢጂ ከማ መራ ፊ ልሐዲስ አልዋሪድ ፊ ሰበብ ኑዙል ወቂላ ሁወ ለዚ ላ ጀውፈ ለሁ። ሰመድ ብሎ ማለት ይሄ በአረብኛ ትርጉም እንትን ነው። ይሄ የናህው አካላቶች የአረበኛ ሊቆች የሚናገሩት ነው። የአረብኛ ትርጉም ነው ይሄ። ላጀውፈ ለሁ ለሱ ሆድ የሌለው ነው ተብሏል። ወሚንሁ ቀውሉሁም ሊሰዳድ አልቃሩሪዩ ሰማድን ሆድ የሌለው ነው ተብሏል። ወሸይኡን ሆድ የሌለው ነው ተብሏል። ሰመድ የምትለዋ ቃል ማለት ነው። ይህኛው በአረብኛ ሊቆች አዳምጠኝ፣ አረብኛ ላይ ሁለት ነገር አለ እናንተም አትረዱት ማለት ነው። ቀጥል፣ አንብብ። ሰላም ምን እንደማነብላችሁ ግን አዳምጡ። አሁን ይሄ ቁርአን የተፈሰረ አይደለም። ይህን ልታውቁ ይገባል። አንብብ፣ በእናትህ አንብብ። ሁላችሁምና ሊቃኖች በአረብኛው ይሄ ትርጉሙን እየነገሩ ነው። ቀጥል፣ በቃ ጨርስ። ቁርአን የተፈሰረ አይደለም። ይሄን ወቁ መጀመሪያ። ከማ መራ ፊ ልሐዲስ ልዋሪድ ፊ ሰበብ ኑዙል ወቂለ ተብሏል። ሁወ ለዚ ላ ጀውፈ ለሁ ወሚንሁ ቀውሉ ሊሰዳድ አልቃሩራ ሰማድ ሆድ የሌለው ወሸይኡን መስሙዱን አይ ሱሊባ ለይሰ ፊህ ረኻወቱን የሆነ ነገር የተወሰነበት ማለት ነው። ቃለ ብኑ ቁተይበተ የጁዙ አላ ሀዘ ተፍሲር አንተኩነ ዳሉ በደለ ታኢ ፊ ሙስመቲ ወቃለ ባዕዱ ልሙተአኪሪን ሚን አህሊ ሉገቲ አሰመዱ ሁወ አልአምለሱ ሚን አልሐጀሪ። ኢብኑ ቁተይባ ምን አለ ነው የሚለው? የት አለ? ኢብኑ ቁተይባ ብላ አንብበሃል። ምን አለ ነው የሚለው? ይሄ የዳል ፊደል ከእንትን ዳሏ እንደ ታ ነው የምትወሰደው
ብሎ እንትን ብሎ ሙስመት ዝም ያለ ማለት ነው። እብኑ ቁተይባ ዝም የተባለ ብሎ ፈስሮታል ይላል። ዝም የተባለ ማለት ቀጥለው ወቃለ ባዕዱ ልሙተአኺሪን ሚን አህሊ ሉገቲ አሰመዱ። ይሄ የሰዎች ንግግር ነው። አሁን እንደዚህ ነው ብሏል። ሌላ ይሄም እንደዚህ ብሏል። ይሄም ሚን አልሐጀሪ ላ የቅበሉ ጉባራ ወላ የድኹሉሁ ሸይኡን ምንም ነገር የማይገባው ነው ብሏል። አንዳንድ አካላቶች ደግሞ በስነስርዓት ምንድን ነው የማይገባው? አቧራ ምናምን የማይገባው ነው ብሏል። በደንብ ተርጉማት፣ አለበለዚያ እኔ እንግሊዝኛውን አድርጌ ድጋሚ አነብላቸዋለሁ። ድጋሚ በስነስርዓት ተርጉም። ጥያቄ አለኝ። አልአምለሱ ሚን አልሐጀሪ ከድንጋይ ድፍን ማለት ነው። ላ የቅበሉ ልጉባራ አዳምጡኝ። ቁርአን የተፈሰረ አይደለም። ይሄን ወቁ። እናመሰግናለን። ላ የቅበሉ ልጉባራ ወላ የድኹሉሁ ሸይኡን ምንም ነገር ማይገባው ነው። ወላ የኽሩጁ ሚንሁ ሸይኡን ምንም ነገር ማይወጣው ነው። ወላ የኽፋ እስኪ አንተ ከፍ አድርግልኝ፣ ትንሽ ከፍ አድርግልኝ። ወላ የኽፋ አነ ሃዚሂ ልመዓንያ ሚን አሲፋት ልአጅሳሚ ሐቂቀተን ኢላ አነ ሙቀዲመተ ልአያ ወህየ አላሁ አሐድ። ይህኛው አለ መጨረሻ ላይ ይህኛው የአካል ባህሪ መሆኑ በማንም ላይ አይደበቅበትም። አካል ነው። እንደዚህ የጠቀስናቸው ነገራቶች ሁሉ አካል ናቸው ብሎ ነው መጨረሻ ላይ ዘጋው። ቴንክ ዩ። በቃ እኛ እስካሁን የተናገር ነው ማለት ነው። በቃ ቁርአን እየፈሰረ አይደለም። ይሄ ቁርአን እየፈሰረ አይደለም ይላል። እንዴ ምን አይነት ሰውዬ ነው? ሱራ 2 በእናትህ አዳምጥ። ሱራ 2 210 አይሜን ሱራ 112 ቁጥር 2 እየፈሰረ ነው። ሰመድ ማለት አላሁ ሰመድ ማለት የሆነ የአረብ ፎክለሪን እየፈሰረ ሳይሆን ቁርአን ክፍል እየፈሰረ ነው። እንደ ቁርአን እየፈሰረ እንደምትለው አይደለም። ቃሏ በአረብኛ ምን ትባላለች በሚለው እየተናገረ ነው። በቃ እኮ አረብኛው ደግሞ ቁርአን ራሱ ደግሞ ግልጽ አረብኛ ቋንቋ አረብኛ ቋንቋ ነው የያዘው። አረብኛ ቋንቋ ነው። ስለዚህ ያ አረብኛ ደግሞ ሰመድ ማለት ያ የምትደበቁበት የምትወዱት በአረብኛው ሰመድ ማለት ድፍን ማስገቢያ ማስወጫ የሌለው አዋራ ማያስገባ ድፍን ጠጣር ድንጋይ ማለት ነው። እናመሰግናለን። ይህን አይደለም ቃሏ ምን እንደምታስጠቅም እየተናገረው ነው። በአረብኛ ዘንድ ይሄ ቃሏን እኮ ነው እኮ ሰመድ ማለት ቃሉ የሰመድ ትርጉሙ ድፍን አዋራ ማያስገባ ጠጣር ማስወጫ የሌለው ማስገቢያ የሌለው ድንጋይ ማለት ነው። አላህ ደግሞ ሰመድ ነው። አላሁ ሰመድ የሚለው እሱን የፈሰረበት ነው። አንተ ያልተረዳኸው ነገር ልንገርህ። በደንብ ጥሩ ተርጉመኸዋል፣ ግን አንተ ያልተረዳኸው ነገር ልንገርህ። ቃሉ የዋለው ለአላህ ነው። አላሁ ሰመድ ነው የሚለው አየው። ይህን ሲያብራራ ነው አላሁ ሰመድ ምን ማለት ነው የሚለውን ለአላህ የዋለውን ሰመድ የሚለውን ቃል ሲያብራሩ ምንድን ነው? ድንጋይ ማስገቢያ ማስወጫ የሌለው ሆዴ የሌለው አቧራ የማይገባበት የማይበላ የማይጠጣ ማስወጫ የሌለው ብለው ሰመድ የሚለውን ፈስረውታል። ይሄ ቃል የዋለው ለጀሚል ወይ ለማሄር ወይ ለቀረሩ አይደለም። ይህ ሁሉ በአንድ ላይ አይደለም እኮ የሚሰበሰበው፣ እንደዚህም ይባላል። አረቦች አንዳንድ ቦታ ለዚህ ይጠቀሙታል፣ አንዳንድ ቦታ ለዚህ ይጠቀማሉ፣ አንዳንድ ቦታ ለዚህ ይጠቀማሉ፣ አንዳንድ ቦታ ለዚህ ይጠቀማሉ በሚል ነው እንጂ ሰመድ ማለት ለአላህ ሲሆን ደግሞ ሁሉም ዋለለት ማለት ነው። አላህ አስገባም አያስወጣም። ሁሉ አይደለም። አላህ አስገባም አያስወጣም። ሁሉ አይደለም። አሁን ለምሳሌው ኳይልስታ አረብኛ ማለት ነው። አዳምጠኝ አዳም እንደማያስገባ እዛው ኢብኑ ተይሚያ ይመስለኛል እዛው እንትን ሲለው እነኚህ ሁሉ ሰመድ የሚለው የሚጠቀልለው ማስገባ ማስወጣ ድፍን ድንጋይ የሚለው የሚመጣው ከምን አንጻር ነው? ሎክ የዘር እንትን ያመጣል። አስታወስከው? ክርስቲያን አላህ ለምን ልጅ የለውም ብሎ ያመጣውና ኢብኑ ተይሚያ ልጅ ለመውለድ ይላል። ልጅ ለመውለድ ባልና ሚስት ያስፈልጋሉ። ባል ዘር ይሰጣል፣ ሚስት ደግሞ እንቁላል ትቀባላት። ከዛ ሁለቱ እንትን ብለው ይወለዳል ይላል። ስለዚህ ሰመድ ከሆነ አያስወጣም፣ ውሽዝ አያወጣም፣ ድፍን ነው፣ ዘር አይሰጥም እንደ ወንድ ማለት ነው።
አላህ ደግሞ ሰመድ ነው። ስለዚህ እዛው ላይ አንዱ ነው ብሎ አስቀምጦታል። ቁል ሁወላሁ አሐድ ስለሚል ገና ሲጀምር። ስለዚህ አንዱ ነው፣ የሚሰጣት ዘርም የለችውም፣ ዘርም አይሰጥም። ደግሞ ሰመድ ነው ብሎ ከውስጡ የሚወጣ ዘር እንደሌለ ዘግቶታል አለ። እንደማይወልድ እንደማይወጣ እሱም እንደማይቀበል ደግሞ እዛው ደፈ ነው። ምክንያቱም ዘር እንትን ለማለት መቀበል አለብህ ከውጭ አያስገባ። ስለዚህ ሰመድ ነው። ልጅ ለመውለድ ምን ዘር መስጠት ወንዱ እንትን ብሎ እንትን ስለሚያስፈልግ የሚለውን ያመጣውና አይሆነውም ሰመድ የሚለው። ስለዚህ ከዚህ አንጻር ምንድነው ድፍን ነው። ባይዘ ድንጋይ የሚለውንም ስጠዋ። ድንጋይ የሚለውን አስጠውም። ድንጋይ የሚለውን አስጠውም። ድንጋይ የሚለው እኮ ጠጣርነቱን ለማሳየት እኮ ነው የጠየቁት እኮ ሰዎቹ። ጀሚል ይህ ክፍል ያወረደውን ታውቃለህ? ሱረቱ ኢኽላስ